Is Turkey planning to invade Jerusalem? ኢየሩሳሌም ተመልሳ በቱርክ እጅ ትገባለች ብዬ አምናለሁ። Was attacked by Israeli forces. ረሲብ ጠይብ ኤርዶሃን ለዚህም ኔታንያሁንና ባለስልጣኖቻቸውን በዋነኝነት ተጠያቂ ያደርጋሉ። ኔታንያሁ በኩል ለዚህ ፈጣን ያጸፋ ምላሽ የተሰጠ ሲሆን ፊታችንን ቀጥሎ የምናዞረው ወደ ቱርክ ነው በማለት ቱርክና እስራኤል ወደ ግጭት ሊገቡ ይችላሉን? እያደገ የመጣው የቱርክና እስራኤል ቅራኔና የኢየሩሳሌም ጉዳይ። እስራኤል እንደ ሀገር ከተመሰረተችበት ከአውሮፓውያኑ 1948 አንስቶ መንግስቷ እንዳለፉት 2 ዓመታት ወይም ከዚያ በላይ ጦርነትን በማናለብኝነት እዚህም እዚያም የከፈተበት ጊዜ የለም ማለት ይቻላል። ነገሩ የመንግስታቸው ስትራቴጂ ብቻ ሳይሆን የግል ጉዳያቸው በሚመስል መልኩ ጥቃቶቹንና ጦርነቶቹን ሲመሩ የቆዩት የቤንያሚን ኔታንያሁ ሚናም ከጠቅላይ ሚኒስትርነት ይልቅ የጦር አዝማችነት ሆኖ ቆይቷል። ኔታንያሁ አሁን እያደረኩ ያለሁትን ለማድረግ 40 ዓመታት ጠብቄያለሁ ማለታቸው በጉዳዩ ላይ የእርሳቸው የግል ፍላጎት ወይም ኢጎ እንዳለበት ጠቋሚ ነው። እናም ምንም አይነት ርህራሄ በማይታይበትና በማናለብኝነት በተሞላ መልኩ በጋዛና ዌስት ባንክ በፍልስጤማውያን ላይ ጭፍጨፋ ያካሄደው መንግስታቸው ባለፉት ጥቂት ዓመታት በተለያዩ ጊዜያት በሶሪያ፣ በየመን፣ በኢራንና ሊባኖስ ላይ ጥቃቶችን ማድረሱም በሰፊው የተዘገበ ጉዳይ ነው። ከአሜሪካ ጋር በመሆን በኢራን ላይ ለሁለተኛ ጊዜ ወረራ የፈጸመችው እስራኤል ምንም እንኳን ከዚያኛው ወገን ከባድ የአጸፋ ምላሽ ቢጠብቃትም ጦርነቱ እንዲቀጥል በብርቱ ትሻለች። በዋነኝነት ጦርነቱ እንዳይቆም የሚፈልጉት ቤንያሚን ኔታንያሁ በዚህም ምክንያት ለጊዜው ከጦርነቱ ለመውጣት ከሚሹት ዶናልድ ትራምፕ ጋር ግጭት ውስጥ መግባታቸው ቢነገርም እርሳቸውና መንግስታቸው ግን አሁንም በያዘው የጦርነት መንገድ ቀጥሎበታል። ይህ ግን በመንግስታቸው ላይ ከመላው ዓለም ሰፊ ውግዘትን ከማስከተሉ በተጨማሪ ከበርካታ ሀገራት ጋር የነበረውን ዲፕሎማሲያዊና ኢኮኖሚያዊ ግንኙነት እንደጎዳው መረጃዎች ያሳያሉ። በተለይም የእስራኤል መንግስት በፍልስጤማውያን ላይ የፈጸመው ድርጊት ከዩናይትድ ስቴትስ አሜሪካና ሌሎችም በጣት የሚቆጠሩ ሀገሮች በስተቀር የተቀረው ዓለም ሙሉ ማለት ይቻላል ያወገዘው ጉዳይ ነው። በኔታንያሁና በመንግስታቸው ላይ ከባድ ውግዘትና ተቃውሞ ሲያሰሙ ከቆዩት መካከል የቱርኩ ፕሬዝዳንት ረሲብ ጠይብ ኤርዶሃን አንዱ ናቸው። የፍልስጤም የሰላም ስምምነት እንዲፈረም በሚል የተቋቋመው ኮሚቴ አባል የሆነችውና ከአደራዳሪዎቿ አንዷ የሆነችው ቱርክ እስራኤል በጋዛና ዌስት ባንክ ያካሄደችውን ጭፍጨፋና ህገወጥ ሰፈራ በውጭ ጉዳይ መስሪያ ቤቷና ፕሬዝዳንቷን ጨምሮ በተለያዩ ባለስልጣኖቿ በኩል በተደጋጋሚ ስታወግዝ ቆይታለች። ላብነትም እስራኤል ጋዛን ከወረረችበት ጊዜ አንስቶ እስካሁን ድረስ በተለያዩ የመካከለኛው ምስራቅ አካባቢዎች እያካሄደቻቸው ያሉ ጥቃቶችን ማውገዝና መቃወማቸውን የቀጠሉት የቱርኩ ፕሬዝዳንት ረሲብ ጠይብ ኤርዶሃን ለዚህም ኔታንያሁንና ባለስልጣኖቻቸውን በዋነኝነት ተጠያቂ ያደርጋሉ። ኔታንያሁን የዚህ ዘመን ሂትለር ነው በማለት የሚገልጹት ኤርዶሃን ከሰሞኑ በፓርላማ ላይ ኔታንያሁና ገዳይ መረባቸው በመካከለኛው ምስራቅ በየጊዜው የሚወስዷቸው የጥቃት እርምጃዎች ለአካባቢው ብቻ ሳይሆን ለቱርክም ጭምር የብሔራዊ ደህንነት ስጋት እየሆነ መምጣቱንና ሀገራቸውም ይህን በቸልታ እንደማታየው የሚገልጽ መልእክት ያለው ንግግር አድርገው ነበር። በኔታንያሁ በኩል ለዚህ የኤርዶሃን ንግግር ፈጣን ያጸፋ ምላሽ የተሰጠ ሲሆን ምላሹ ዘለፋ፣ ክስና ተንኮልን አጣምሮ የያዘ ነበር ማለት ይቻላል። ኔታንያሁ በማህበራዊ ትስስር ገጻቸው ላይ ያሰፈሩት ጽሑፍ ኤርዶሃንን በተመለከተ የጸረ ሴማዊነት አመለካከት ያለው አምባገነን፣ በኩርዶች ላይ የዘር ማጥፋት ወንጀል እየፈጸመ ያለ ሐማስ የተባለውን የሽብርተኛ ድርጅት የሚረዳ የገዛ ህዝቡን የሚጨቁንና ለእስራኤል መንግስት ስለ ሞራል ለማስተማር ብቃት የሌለው በማለት ይገልጻል። እዚህ ጋር ኔታንያሁ በንግግራቸው ላይ ሆን ብለው የቱርክ ስስ ጎን የሆነችውን የኩርዶችን ጉዳይ ማንሳታቸውን ልብ ይሏል። ይህ ከሰሞኑ በኤርዶሃንና ኔታንያሁ መካከል ሲካሄድ የቆየው ውግዘትና የአጸፋ ምላሽ በሁለቱ ሀገራት መካከል ያለው ቅራኔ ምን ያህል እያደገ የመምጣቱ አንዱ ማሳያ ነው ተብሏል። የሁለቱ ሀገራት ቅራኔ ሌላኛው ማሳያ የተባለውና ከሁሉም በላይ የዲፕሎማሲውንና
የጂኦፖለቲካውን ዓለም ትኩረት የሳበው ግን አንድ የቱርክ ባለስልጣንና አንድ የእስራኤል የቀድሞ ጠቅላይ ሚኒስትር የሆኑ ግለሰብ የተናገሯቸው ነገሮች ናቸው። የቱርኩ ባለስልጣን ሙስጣፋ ቺፍቺ የሚባሉት የአገር ውስጥ ጉዳይ ሚኒስትር ሲሆኑ የእስራኤል ደግሞ ጠቅላይ ሚኒስትር የተባሉት ናፍታሊ ቤኔት ናቸው። ለመሆኑ ሁለቱ ግለሰቦች ምን ብለው ይሆን? ቀጥለን በመጠኑ እንመልከት። የቱርክ የአገር ውስጥ ጉዳይ ሚኒስትሩ ሙስጣፋ ቺፍቺ ከሰሞኑ በአንድ የፓርቲ ስብሰባ ላይ ስለ ኢየሩሳሌም በተመለከተ የተናገሩት ነገር ነበር ትኩረትን የሳበው። ይህም አንድ ቀን ኢየሩሳሌም ልክ በኦቶማን ግዛት ዘመን እንደነበረው ተመልሳ በቱርክ እጅ ትገባለች ብዬ አምናለሁ የሚል ነው። ይህ የሙስጣፋ ቺፍቺ ንግግር ስለምን ትኩረት ሳበ ከተባለ የሚያወሩት ዛሬም ድረስ የተለያዩ ወገኖች የይገባኛል ጥያቄ የሚያነሱበት ሆኖም እስራኤል ደግሞ ፈጽሞ የማልደራደርበት ነው ስለምትለው ስለ ኢየሩሳሌም በመሆኑ ነው። እንደሚታወቀው ኢየሩሳሌም በአይሁዶች በክርስቲያኖችና በሙስሊሞች ዘንድ እኩል በቅዱስ ስፍራነት የምትታይ ከተማ ስትሆን በዓለም ዙሪያ የሚኖሩ በቢሊዮን የሚቆጠሩ ሰዎች በልዩ ሁኔታ የሚያዩዋት ከተማም ናት። በአንድ የታሪክ ወቅት በኦቶማን ኢምፓየር ስር ትተዳደር የነበረችው ኢየሩሳሌም እስራኤል በ1948 እንደ ሀገር መመስረቷን ተከትሎ ሁለት ቦታ እንደተከፈለች፣ ከዚያም ምዕራብ ኢየሩሳሌም በእስራኤል ቁጥጥር ስር፣ ጥንታዊውን ክፍል ጨምሮ ምስራቃዊ ኢየሩሳሌም ደግሞ በዮርዳኖስ ቁጥጥር ስር እንደቆየች፣ ከዚያም የ1967ቱ የስድስቱ ቀን ጦርነት በኋላ እስራኤል ምስራቃዊ ኢየሩሳሌምን እንደተቆጣጠረች መረጃዎች ያሳያሉ። ነገር ግን የተባበሩት መንግስታት ድርጅት አሁንም ድረስ ምስራቅ ኢየሩሳሌምን የእስራኤል ግዛት ነው በሚል ዕውቅና እንዳልሰጠውና በኃይል የተያዘ መሬት ተደርጎ እንደሚወሰድ መረጃዎች ይጠቁማሉ። ታዲያ የቱርኩ የአገር ውስጥ ጉዳይ ሚኒስትር ወደፊት ኢየሩሳሌም ዳግም በቱርክ እጅ እንደምትገባ አምናለሁ ሲሉ የእውነትም ሀገራቸው ቱርክ ይህን ለማሳካት ከእስራኤል ጋር ግጭት ውስጥ ልትገባ ትችላለችን? ወይንስ ንግግሩ የሁለቱ ሀገራት የቃላት ጦርነት አካል ነው የሚሉ ጥያቄዎችን በብዙዎች ዘንድ ፈጥሮ ነበር። የሆነ ሆኖ የእስራኤል የውጭ ጉዳይ ሚኒስቴር ቀደም ሲል ለተጠቀሰው የሙስጣፋ ቺፍቺ ንግግር ጠንከር ያለ ያጸፋ ምላሽን የሰጠ ሲሆን ብልሹ የኦቶማን ኢምፓየር ዳግም ላይ መለስ ሄዷል፣ ኢየሩሳሌም ወይም የዳዊት ከተማም ዘላለማዊ የእስራኤል መዲና ሆና እስከ ወዲያኛው ትዘልቃለች ብሏል። በቱርክና እስራኤል መካከል ስለሚኖር ግጭትም ሆነ ሌላ አይነት ሁኔታ ሲነሳ አንዱ አብሮ ሊታይ የሚገባ ወሳኝ ጉዳይ አለ። ይኸውም የአሜሪካና ኔቶ ሚና በዚህ ውስጥ ምን ሊሆን ይችላል የሚለው ነው። ምናልባትም ለዚህ ሳይሆን አይቀርም ከሰሞኑ ዶናልድ ትራምፕ መግለጫ ለመስጠት በተገኙበት አንድ አጋጣሚ ቱርክና እስራኤል ወደ ግጭት ሊገቡ ይችላሉን የሚል ጥያቄ የቀረበላቸው። ለመነሻነት ይህን ያህል ካልናችሁ ዘንዳ የዛሬው የሳሎን ቲዩብ ጥንቅራችን ከሰሞኑ በቱርክና እስራኤል መካከል እየተጋጋለ ስለመጣው የቃላት ጦርነት፣ ከጊዜ ወደ ጊዜ እያደገ ስለሄደው ቅራኔያቸውና መንስኤዎቹ፣ በመካከለኛው ምስራቅና ሜዲትራኒያን አካባቢ ያለው የሁለቱ ሀገራት ጂኦፖለቲካዊ ፍላጎት እንዲሁም አሁን ያለው ሁኔታ በቀጣይ ሀገራቱን ወደ ምን ሊመራ ይችላል የሚለውን ከኔቶና አሜሪካ ሚና ጋር በማያያዝ በጥልቀት ለመተንተን ይሞክራል። አብራችሁን ቆዩ። እያደገ የመጣውን ቅራኔና የቃላት ጦርነት ጨምሮ የቱርክና እስራኤልን ወቅታዊ ሁኔታ ለመረዳት የሁለቱ ሀገራት ግንኙነት በምን አይነት መንገድ አልፎ እዚህ እንደደረሰ መመልከት ያስፈልጋል ይላሉ ታዋቂው የመካከለኛው ምስራቅ ጉዳዮች ተንታኝ ሞይን ራባኒ። እኚህ ባለሙያ በቱርክና እስራኤል መካከል ስላለው ወቅታዊ ሁኔታ ጥልቅ ሙያዊ ትንታኔን በሰጡበት ክላሽ ፖይንት በተሰኘ ፖድካስት ላይ የሁለቱን ሀገራት ግንኙነት በተመለከተ እስራኤል እንደ ሀገር ከተመሰረተችበት 1948 አንስቶ ያለውን ሁኔታ መመልከት ያስፈልጋል በማለት ገለጻቸውን የሚጀምሩትና በቱርክና እስራኤል መካከል የነበረው ግንኙነት ደህና የሚባል አይነት እንደነበረ የሚያነሱት እኚህ ተንታኝ ለአስረጅነትም እስራኤል ቀደም ሲል በተጠቀሰው ዓመተ ምህረት ላይ እንደ ሀገር ስትመሰረት ቱርክ የመጀመሪያ ዕውቅና የሰጠች የሙስሊም ሀገር እንደነበረች ይጠቅሳሉ። ከዚያም ከ1990ዎቹ የኦስሎ ስምምነት አንስቶ የቱርክና እስራኤል ግንኙነት ስትራቴጂያዊ ህብረት ወይም ስትራቴጂክ አሊያንስ የሚባለው አይነት እንደነበር፣ ዳሩ ግን በቀጣዮቹ ዓመታት ቱርክ ፖሊሲዋን ይበልጥ ከመካከለኛው ምስራቅ አንጻር መቃኘት ስትጀምር ግንኙነታቸው
ጉልህ በሆነ መልኩ እየተለወጠ መሄዱንና ከዚያን ጊዜ አንስቶም አሉታዊ መልክ እየያዘ መምጣቱን ይናገራሉ። በሁለቱ ሀገራት ግንኙነት ላይ ከእስራኤል በኩል ያለው ሁኔታ ምን ይመስላል በሚለው ዙሪያ ደግሞ ከኦክቶበር 2023 በኋላ እስራኤል አዲስ የብሔራዊ ደህንነት መርህ መቅረጿንና ይህም ማንኛውንም ለብሔራዊ ደህንነቴ ስጋት ነው ያለችውን እንቅስቃሴ ገና በእንጭጩ መቅጨት ብቻ ሳይሆን ብቅ እያለ ሳለ ይከሰታል ተብሎ የሚታሰብ እንዲሁም የመከሰት አቅም ያለውን ስጋት በሙሉ አስቀድሞ የማስወገድና ሀገሪቷም ተቀናቃኝ የሌለው ብቸኛ የመካከለኛው ምስራቅ ኃያል የማድረግ ዓላማ እንዳለው ይጠቁማሉ። በጋዛ የተካሄደው የዘር ጭፍጨፋ፣ በሊባኖስ ያለው ጦርነት፣ ከበሽር አልአሳድ መንግስት ከስልጣን መወገድ በኋላ እስራኤል የሶሪያን ወታደራዊ አቅም ለማዳከም የፈጸመቻቸው ጥቃቶች፣ በ2024 በየመን ያካሄደችው ጥቃት እንዲሁም አሁን ለሁለተኛ ጊዜ በኢራን ላይ የከፈተችው ጦርነት የዚህ ዓላማዋ አካል ነው በማለት ነገሩን ያብራራሉ እኚሁ ተንታኝ። ይቀጥሉናም ይህንን ሰፊ አውድ ይዞ የእስራኤል የብሔራዊ ደህንነት ስትራቴጂ ምን እንደሚመስል ለመግለጽ የሚሞክር ሁሉ የማያቋርጥ ጦርነትን በብቸኛ ስልትነት እንደያዘች ይረዳል። በቱርክና እስራኤል መካከል ካለው ቅራኔ፣ ሁለቱ ሀገራት በሶሪያና በሌሎችም አካባቢዎች ካላቸው ተቀናቃይ ፍላጎቶችና የቱርክ ጠንካራ ቀጠናዊ ኃይል ሆኖ መምጣት አንጻር ናፍታሊ ቤኔትም ሆነ ሌሎች የእስራኤል ባለስልጣናት የኢራንን ጉዳይ ስንጨርስ ፊታችንን ቀጥሎ የምናዞረው ወደ ቱርክ ነው በማለት መናገር ከጀመሩ ውለው አድረዋል ይላሉ። ይህ የእውነትም ሊደረግ የሚችል ነገር ነው ወይስ እንዲሁ የቃላት ጦርነቱ አካል የሚለው ጥያቄ እንደተጠበቀ ሆኖ በቱርክና እስራኤል መካከል ያለው ግንኙነት ምን ያህል በቅራኔ እየተሞላ እንደመጣ ግን ማሳያ ይሆናል። በመግቢያችን ላይ በመጠኑ ለመጥቀስ እንደሞከርነው በተለይም የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ከሰሞኑ ፓርላማ ቀርበው እስራኤልን በተመለከተ ያሰሙት ንግግር ጠንካራ ያለ ይዘት ነበረው። ኤርዶሃን በንግግራቸው ላይ አንድ ያነሱት ጉዳይ እስራኤል በሶሪያና ሊባኖስ እያካሄደቻቸው ስላሉ ጥቃቶችና እነዚህ ጥቃቶች በሀገራቸው ብሔራዊ ደህንነት ላይ ምን አይነት ጉዳት እንዳላቸው ነው። እስራኤል በሊባኖስና በሶሪያ እያካሄደቻቸው ያሉት ጥቃቶች በቱርክና በመካከለኛው ምስራቅ ላይ አደጋን ስለመደቀናቸው የሚናገሩት ኤርዶሃን እስራኤል የስጋት ምንጭ የሆነችው ግን ለቀጠናው ብቻ ሳይሆን ለመላው የሰው ልጅ ነው ይላሉ። እናም የኔታንያሁና ገዳይ መረባቸው የሚያደርሰው ጥቃት ይህን የመሰለ ከባድ ስጋት በሁለቱ ወንድሞቻችን የሆኑ ሀገራት ላይ ብቻ ሳይሆን በቱርክ ላይ ፈጥሯል ይላሉ ፕሬዝዳንት ረሲፕ ጣይብ ኤርዶሃን በንግግራቸው። Today we have witnessed once more how Israel is governed. ኤርዶሃን በንግግራቸው ላይ ሌላኛው ያነሱት ነገር እስራኤል የሜዲትራኒያንንና የሳይፕረስን አካባቢን ሰላም የሚረብሽ ተግባር ላይ ተሰማርታለች የሚለውም ነው። ኤርዶሃን ማንም አካል የእስራኤልን የማታለያና የማጭበርበሪያ ጀልባ ተሳፍሮ ወደ ሜዲትራኒያን ባህር በመምጣት ጀብዱ ለመስራት ባይሞክር ይሻለዋል የሚል ጠንካራ ማስፈራሪያ የሚያሰሙ ሲሆን የቱርክ ቆጵሮሶችን መብት ለመጣስ የሚሞክር ድርጊትም ከቱርክ በኩል ጠንካራ ያጸፋ ምላሽ ይጠብቀዋል ብለዋል። በንግግራቸው ላይ የሶሪያና የሊባኖስን ጉዳይ አጽንኦት ሰጥተው በድጋሚ የሚያነሱት ኤርዶሃን በወንድሞቻችን ላይ የሚደርስን ጥቃት ካሁን በኋላ በዝምታ አንመለከትም በማለት ተናግረዋል። ኤርዶሃን እስራኤል በእነዚህ ሁለት ሀገራትና በሌሎችም የመካከለኛው ምስራቅ አካባቢዎች ላይ ጥቃት ስታደርስ ከምን ዓላማ ተነስታ ምን ልታሳካ እንደሆነ መንግስታቸው በሚገባ እንደሚገነዘብ ለመግለጽም ዓላማችሁ ምን እንደሆነ በግልጽ ይታያልና እንዲህ ነው ብላችሁ መናገርም አይጠበቅባችሁም። የቃል ኪዳን ምድር ፕሮሚስ ላንድ ቅዠት የመጨረሻ ግባችሁ ምን እንደሆነም እናውቃለን። ከፈጣሪ እርዳታ ጋር ይህ እንዲሆን በፍጹም አንፈቅድም ብለዋል። ይህን ኤርዶሃን በፓርላማ ያደረጉትን ንግግር በተመለከተ የተለያዩ ባለሙያዎች አስተያየታቸውን ሰጥተዋል። ለአብነትም አንድ ኦዌን አልተርማን የተባሉ ተንታኝ ኤርዶሃን በንግግራቸው ላይ እስራኤል በሶሪያና በሊባኖስ የምትወስዳቸውን እርምጃዎች ካሁን በኋላ በዝምታ እንደማያዩ መናገራቸው የምር ነው ወይንስ እንዲሁ በእስራኤል ላይ የሰነዘሩት የቃላት ጥቃት ነው? በዋነኝነት መግለጽ የፈለጉት ነገርስ ምንድነው? በሚሉት ጥያቄዎች ዙሪያ i24 በተባለ የቴሌቪዥን ፕሮግራም ላይ አስተያየታቸውን እንዲሰጡ ተጠይቀው ነበር። ተንታኙ ሲመልሱ ኤርዶሃን የተናገሩት የምራቸውን ነው።
ምንም እንኳን ኤርዶሃን ሶሪያና ሊባኖስን በተመለከተ ወንድሞቻችን የሚል ቃል ቢጠቀሙምና በቱርክና በእነዚህ ሀገራት መካከል ያለውን ግንኙነት የፍቅር ዲፕሎማሲ በማለት ሲገልጹት ቢሰማም ንግግሩ ከሃይማኖትና የቃል ኪዳን ምድር ጋር ምንም የሚያገናኘው ነገር የለም። በምትኩ ከሀገራዊ ብሔረተኝነትና ጂኦፖለቲካ የመነጨ ነው። እናም ኤርዶሃን እያሉ ያሉት የኛ ብሔራዊ ደህንነት የሚጀምረው ቱርክ ላይ ሳይሆን ሊባኖስና ሶሪያ ላይ ነው የሚል ሆኗል። I state once again today that Turkey stands with the people of Gaza. አንድ የመረጃ ምንጭ ደግሞ በቱርክና እስራኤል መካከል በተለይም በመሪዎቻቸው ደረጃ ከሰሞኑ እየተጋጋለ ሄደው የቃላት ጦርነት የጀመረው ከኤርዶሃን የፓርላማ ንግግር በፊት ነበር ይላል። ኤርዶሃን ከትራምፕ ጋር በነበራቸው ቆይታ የኢራኑ የተኩስ አቁም ስምምነት እውን እንዳይሆን የሚያደርግ አንዳች አሻጥር ሊሰራ እንደሚችልና ትራምፕም ይህን እንዲከላከሉ ማሳሰባቸው በምዕራብ እስያ የጂኦፖለቲካዊ ቋንቋ ነገሩ በኔታንያሁ ላይ ያነጣጠረ እንደሆነ ይታወቃልና ኔታንያሁም ፈጣን ያጸፋ ምላሽ በማህበራዊ ትስስር ገጻቸው ላይ እንደሰጡ ያትታል። ይህ ሚንት የተሰኘ የመረጃ ምንጭ የጠቀሰውና እኛም ቀደም ሲል በከፊል ባየነው የማህበራዊ ትስስር ገጽ መልእክታቸው ላይ መንግስታቸውና እርሳቸው አስቂኝ በሆነ መልኩ በዓለም ላይ ከማንም የበለጠ የሞራል ልዕልና ያለው ነው የሚሉት የእስራኤል መከላከያ ኃይል በሳቸው የስልጣን ዘመን ኤርዶሃን በኢራንና የውክልና ጦርነት በሚያካሂዱላት አካላት ላይ የኃይል እርምጃ መውሰዱን እንደሚቀጥል ተናግረዋል። ኔታንያሁ በጽሑፋቸው ላይ ኤርዶሃን እነዚህን ለኢራን የውክልና ጦርነት የሚያካሂዱላትን አካላት አቅፎ ይዟል፣ ኩርዶችንም ይጨፈጭፋል የሚል ውንጀላንም አካተውበታል። ለመሆኑ የቱርክና እስራኤል ግንኙነት በምን ምክንያት እየሻከረ ሄዶ አሁን ላለበት ቅራኔ በቃ ለሚለው ታዋቂው የመካከለኛው ምስራቅ ተንታኝ ሞይን ራባኒ ሶስት ዋና ዋና ምክንያቶችን ያስቀምጣሉ። አንደኛው እስራኤል የማያቋርጥ ጦርነትን የህልውናዋ መሰረት አድርጋ መያዟና የጋዛውን ጦርነት ጨምሮ ባለፉት ዓመታት በተለያዩ የመካከለኛው ምስራቅ አካባቢዎች ላይ ጥቃቶችን ማካሄዷና ቱርክ ደግሞ ይህንን የምትቃወም መሆኗ ነው ይላሉ። ሁለተኛውና ቱርክና እስራኤልን ወደ ቅራኔ ከወሰዱት መሰረታዊ ምክንያቶች መካከል የሚመደበው የሶሪያ ጉዳይ ሲሆን ሁለቱ ሀገራት ሶሪያን በተመለከተ ፍጹም ተቃራኒ የሆነ አቋምን የሚያራምዱ መሆናቸው ለቅራኔ እንዳበቃቸው ያነሳሉ። ሶስተኛው ምክንያት ከኢራን ጋር የተያያዘ ነው የሚሉት እኚሁ ባለሙያ ቱርክ ከኢራን ጋር ድንበር የምትጋራ እንደመሆኗ ኢራን ውስጥ የሚፈጠር ማንኛውም አይነት ክስተት እርሷን ጨምሮ ወደ ሌሎች የአካባቢው ሀገራት ተዛምቶ ለእርሷም ጭምር የብሔራዊ ደህንነት ስጋት ምንጭ እንዳይሆን የሚለው ነው ይላሉ። ምናልባት በቱርክና እስራኤል መካከል ግጭት ሊፈጠር ቢችል አንዱ ሰበብ የሚሆነው የሶሪያ ጉዳይ ነው የሚሉት ተንታኙ ቱርክ ሶሪያ ውስጥ ቋሚ ማዕከላዊ መንግስት እንዲኖር የምትፈልግ ሲሆን እስራኤል ግን የምትፈልገው የተዳከመ የሶሪያ መንግስት እንዲኖር ነው። ቱርክ ሶሪያ ውስጥ የፌዴራሊዝም ጉዳይ እንዳይነሳ ትሻለች። ምክንያቱም ይህ ሁሌም በኃይል የምትመልሰው የኩርዶች ጥያቄ እንዲቀሰቀስ በር ይከፍታል ብላ ስለምትሰጋ ነው። ሶሪያ አንዶና ጠንካራ ማዕከላዊ መንግስት እንዲኖራት ቱርክ የምትፈልግበት ሌላኛው ምክንያት ስደተኞችን ጨምሮ የሶሪያ ቀውስ ችግር የሚተርፋት ለእርሷም ስለሆነ ጭምር ነው በማለት ነገሩን ያብራሩታል። ሌላው ከቱርክና እስራኤል ቅራኔ ጋር በተያያዘ ሊነሳ የሚገባው የአሜሪካና የኔቶ ሚና ምን ሊሆን ይችላል የሚለው ነው። ቱርክ ሁለተኛው ትልቁ ጦር ያላት የኔቶ አባል መሆኗ በአንድ በኩል ከእስራኤል ጋር ያላት ጠንካራ ግንኙነት፣ በሌላ በኩል በሁለቱ ሀገራት መካከል የሚፈጠር ግጭት አሜሪካንን በአስቸጋሪ ምርጫ ውስጥ እንድትወድቅ አያደርጋትም ወይ የሚል ጥያቄ የቀረበላቸው ሞይን ራባኒ መልሱ ነውም አይደለምም የሚል ነው ይላሉ። ይህንንም ሲያብራሩ በእርግጥ ቱርክ እንደተባለው ሁለተኛው ግዙፍ ጦር ያላት ቁልፍ የኔቶ አባል ናት። ኔቶ ከግዛት ክልል ውጪ በሚካሄድ ጦርነት ላይ ለመሳተፍ የማይገደድ መሆኑና አሜሪካ ከቅርብ ጊዜ ወዲህ ኔቶን በተመለከተ አሉታዊ አቋም እያራመደች መሆኗም እውነት ነው። ዳሩ ግን አሜሪካ ኔቶን ለቃ ብትወጣ እንኳ እነዚህ ሁሉ ባሉበት ሁኔታ ቱርክና እስራኤል ጦርነት ቢገጥሙ አሜሪካና አውሮፓ ከእስራኤል ጎን ወገን መሰለፋቸው ፈጽሞ የማያጠራጥር ነገር ነው ይላሉ። ይልቅ እስራኤልን ሊያስፈራት የሚገባ ሌላ ጉዳይ አለ ይላሉ። ይኸውም እስራኤል ምናልባትም ከቱርክ ጋር ግጭት ውስጥ ብትገባ
የምትገጥመው ሀገር ስትዋጋቸው እንደቆየችው እንደ ሐማስ ወይም ሄዝቦላ የሚሊሻ ቡድን ወይም እንደ ኢራን ለ10 ዓመታት በማዕቀብ የተዳከመ ሳይሆን በብዛትም በዘመናዊነትም እጅግ ከፍተኛ ደረጃ ላይ የደረሰ ግዙፍ ጦር መሆኑ ነው። በዚህ ምክንያት እስራኤል ከቱርክ ጋር የፊት ለፊት መደበኛ ጦርነት ውስጥ መግባትን እንደዋዛ ትወስናለች ብለው እንደማይጠብቁ ይናገራሉ። አበቃን።